ይመታ ጨለማ መንፈስ ይመታ በጌታ በኢየሱስ ስም ከክብር ወደ ክብር አሻግራቸው በሮች ይከፈቱላቸው ሰባሪው የናዝሬቱ ኢየሱስ እየሰበረ ያልፋል በተሰበረው በኩል ደግሞ የኪዳን ሕዝብ እየሰበረ እንዲያልፍ አሁን እግዚአብሔር ሆይ ብርቱ መንፈስ ይገናኛቸው የሕይወት መንፈስ ይገናኛቸው የክብር መንፈስ ይገናኛቸው in Jesus mighty name ምን አየው በመንፈሴ አሉዳ ዲካማንዶስ ኢብራሃዲያኖስ አካባያ ራቦሽ ኢብራሃዲያኖስ የጅቡቲ ባህር ነው ማየው ከባህሩ ተከፈተና ከባህር ከጥልቁ ኪዳን አድሰው የወጡ በሶስት ተከፈሉ የመጀመሪያ ከባህሩ የወጣው እንደ ጥንዚዛ ይመስላል ተከትሎት የወጣው በሚገርም ሁኔታ ንብ ይመስላል ሶስተኛ ተከትሎት የወጣው እንደ ትንኝ የሚመስል ነገር አየው ግን የሶስቱ መልክ የሰው ፊት ይመስላል የሰው ፊት ወይንም እንደ ንስር ፊት የሚመስል መልክ አለው የሚበርበት ክንፍ አለው ክንፎቹ ልክ በጣም እንደ ሳሱ እንደ ቆርቆሮ የሚመስሉ ነው ድምጽ ነው መሰማው በመናፍስቱ ዓለም ድምጽ ነው መሰማው ሁለት መውጊያ አለ አፋቸው ላይ ልክ ሰው ላይ መጣው በአንዱ ሲወጉ የሰውየውን ደም ይወስዳሉ በአንዱ ደግሞ ወደ ሰውየው ልብ ውስጥ ቫይረስን ይለቃሉ ይሄ ስፒሪት ከጅቡቲ ባህር ወጥቶ ወደ ምስራቅ ድሬዳዋ ገጠራማ አሺላንዶ ሪካማ ሱብራሃዲያኖስ ዘሄቤቤቤ ራባባባ ሱብራሃዲያስ ገጠራማ አካባቢ ሪሞት ኤሪያ ላይ ብዙ ሰዎችን አታክ እያደረገ ለምን ከመናፍስቱ ዓለም ይወጣል የሰው ደም ወስዶ አቤት ኢየሱስ ስም ይባረክ የሰው ደም ወስዶ ስፒሪቱ ተመልሶ ወደ ጥልቁ ገብቶ በዛ የሰው ልጅ ደም በተወሰደው ደም ልክ እንደ ስሪንጅ የተወሰደውን ደም መናፍስቱ ዓለም ወደ ዕውቀት ገልጦ በሱ በሚሰራባቸው ሰዎች አማካኝነት የሰው ዲኤንኤ ሜካፕ ላይ ሊሰሩ ያሰቡት ነገር እንዳለ መንፈስ ቅዱስ ይናገረኛል ጸልዩ ወገኖቼ በጣም ከባድ ነገር እያየው ነው ጸልዩ የሰው ፊት ይመስላል እንደ ስስ ቆርቆሮ መብረር ያላቸው የሰው መልክ ይመስላል ጥንዚዛ ንብና ትንኝ የሚመስል ነው ትንኝ ይመስላል ከጥልቁ የወጣ ስፒሪት ነው ሁለት መውጊያ አላቸው ልክ እንደ መርፌ ሁለት መውጊያ አላቸው በአንዱ ይወጋና ከሰውየው ላይ ደም ይወስዳል በአንዱ በሽታን ቫይረስን ይለቅበታል ሰዎቹን እንደዚህ ያለው ሰውነታቸው እየቆሳሰለ ያለው ድሬዳዋ አካባቢ ገጠር ላይ መሃል ከተማ ላይ የሰዎቹ ቆዳ ሲቆስል ያለው በቁስል ይመታሉ ልክ ወባ እንደያዘው ሰውነታቸው ሸክ ያደርጋል አንዳንዶች ሲሞቱ አያለው ኢቭን የዚህ ዓለም ሲስተም ምን እንደሆነ አያውቅም ስም እንኳን የለውም ምን ብለው እንደሚሰይሙትም አያውቁም አዲስ ባህሪ አለው ኒካላ ሲላ አዶሮሞ ሽብራሃዲያስ ከነጋ ትጸልያላችሁ ደሙን ከወሰደ በኋላ ስፒሪቱ ተመልሶ ወደ ጅቡቲ ጥልቁ ባህር ይገባና መናፍስቱ የሉሲፈር ኪንግደም ያዘጋጃቸው ሰው ጋር ይሄን እንደሚሰጣል እንደ ናሙና በደንብ ስሙኝ በደንብ ነው መነግራችሁ ይሄን በአይናችሁ የምታዩት ነው መነግራችሁ ከዛ በኋላ የሰው ልጅ ዲኤንኤ ላይ ሊሰራ ነው መንፈሱ ዲኤንኤ ሜካፕ ላይ የሰው ዲኤንኤ ሜካፕ ሽፍት ለማድረግ የሉሲፈር ኪንግደም ነው አሁን የሚሰራው ነገር መነግራችሁ I am a prophet of God ነብይ ስለሆንኩ ነው መነግረን ኢየሱስ ክርስቶስ ጌታ ነው ያቺን ከተማ እግዚአብሔር ነፃ እንዲያወጣ በእነዚህ 2 ሳምንት ባልሞላ ጊዜ ውስጥ 3 አይነት ጥንዚዛ የሚመስል ንብ የሚመስል ትንኝ የሚመስል የሰው መልክ ያላቸው ከጅቡቲ ባህር ወጥተዋል አሁን እየተሽከረከሩ ነው ድሬዳዋ ላይ አታክ ማድረግ ጀምረዋል ከመናፍስቱ ዓለም የተላኩ ስፒሪቶች ናቸው አንተ አልገባህም ባክ ወዳጄ የማወራ ወባ ነው ምናምን እያልክ ሌላ ስም አታውጣ የመናፍስቱ ዓለም ስፒሪት ነው የሉሲፈር ኪንግደም የላካቸው መናፍስቶች ናቸው አጋንንቶች ናቸው ደመጣጮች ናቸው ነፍሰ ገዳይ ናቸው ሴት አይሉም ወንድ አይሉም ሕፃን አይሉም ሽማግሌ አይሉም ብዙ ሰዎች በመንፈሱ ተለክፈው ጤና ጣቢያ ሆስፒታሎች ሞልተው ሰዎች በየጎዳናው ተኝተው ነው ማየው እንደ ወረርሽኝ ነው ይለኛል እግዚአብሔር መንፈስ
ልክ እንደ ቫይረስ ነው አታክ የሚያደርግ ስፒሪት ነው። እግዚአብሔር አምላክ የከፋ ነገር እንዳይመጣ ጸልይ እያለኝ ነው። በጌታ በኢየሱስ ስም ጸልያለሁ። የስምህን ጉልበት በዛ ምድር ላይ ጠራለሁ። ይህ ቫይረስ እግዚአብሔር ባሰበው ልኬት እንዳይሄድ በክርስቶስ ኢየሱስ ስም ስራቸው እንዲፈርስ፣ እቅዳቸው እንዲፈርስ፣ ምክራቸው፣ አጀንዳቸው እንዲፈርስ ድሬዳዋ ከተማ ነፃ እንድትወጣ በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። ኦ ፓሉሲና አቫኒ ይሁላችሁ ሰዎች አቤት ኢየሱሴ እኔ እኮ አሁን አየው ካልኩኝ አየው ነው። ሳይ አያለው ላለው ስሰማ ሰማውላችኋል። አሁን በመንፈሴ ድሬዳዋ ከተማ ገባው። በመንፈሴ የማየው ነው የምነግራችሁ። ሰዎች ልክ ይሄ ህዳር ሲጣጠን እንደሚታጠነው እያጫጫሱ ቆሻሻ ሰብስበው እያጫጫሱ በጭሱ ኃይል የሚሄድ መስሏቸዋል። ሞኝ ናቸው። በምታጨሱትም ነገር በምትወስዱትም ክትባት ይሄ ነገር አይሄድም። ይሄ ነገር የሚነቀለው በክርስቶስ ኢየሱስ በስሙ ስልጣን ብቻ ነው። እግዚአብሔር አምላክ ጸልይ ይለኛል፣ ተዋጋ ይለኛል። ይሄን ሰው የምትሰሙ ሰዎች፣ ከኔ ጋር የምትጸልዩ ሰዎች እግዚአብሔር አምላክ ይባርካችሁ። እግዚአብሔር ከአፋችሁ ቃል ጋር እንደሚሰራ አምናለሁ። ተዋጉ፣ አስለቅቁ። ምስራቁ ነፃ ይውጣ በኢየሱስ ስም። ኔትወርካቸው ይበጣጠስ፣ መረባቸው ይበጣጠስ፣ ስራቸው ይፍረስ፣ እቅዳቸው ይፍረስ። ሌባ ሌብነቱ እስኪታወቅ ከመስረቅ አይቆጠብም። ሌባ ሌብነቱ በታወቀ ቀን አልማዝ ዳይመንድ ጥላችሁለት ብትሄዱ ያንን አልማዝና ዳይመንድ አይወስድም። ለምን? ሌባው እሱ እንደሆነ ታውቋልና። ሌባው ሊገድል ሊያርድ ሊያጠፋ እንጂ ስለሌላ ስለምንም አይመጣም። ከጅቡቲ ጥልቅ ባህር የወጡ በሶስት ሌቭል 1 2 3 ያዩትን ነው የምነግራችሁ። ሚዲያ ላይም ሲሰሙ 1 2 3 ብለው ይነግሯቸዋል። በሚዲያ በክርስቶስ ኢየሱስ ስም አፍርሻ። እቅዳቸው ይፍረስ፣ አጀንዳቸው ይፍረስ፣ ምክራቸው ይፍረስ፣ ይፍረስ። እሳት ለቅቄበታል፣ እሳት ለቅቄበታል። አንተ አውሬ ደመጣጭ መንፈስ፣ ህፃናትን ሴቶችን የሚገድል መንፈስ፣ ቫይረስ 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 ከባድ ቫይረስ በኢየሱስ ስም እሳት ይብላ። በኢየሱስ ስም እሳት ይብላ። ትውልዱ ነፃ ይውጣ። ከተማዋ ነፃ ትውጣ። ገጠራማ ክፍሎች ነፃ ይውጡ። ሰው በሰውን በቃሬዛ ተሸክሞ ወደ ሆስፒታል ሲሮጣ ያለው ሰው ሰውን በቃሬዛ ተሸክሞ እርዳታ ፍለጋ ሲጮህ ያለው ሲጨነቃ ያለው ብርድ ብርድ ይላቸዋል። ሰውነታቸው ይቆስላል። ቫይረስ ነው፣ ስፒሪት ነው። እግዚአብሔር አምላክ ይናገረኛል። የትውልድ ቁጥር ለመቀነስ ተማምሎ የወጣ የመናፍስቱ ዓለም ኪንግደም አሰራር ነው። አይሆንላቸውም፣ አይሳካላቸው። በኢየሱስ ስም እሳት ለቅቄባቸዋል። በኢየሱስ ስም እሳት ለቅቄባቸዋል። በኢየሱስ ስም እሳት ለቅቄባቸዋል። ፍጹም ከተማዋ ነፃ ትውጣ። በኢየሱስ ደም ትሸፈን። በኢየሱስ ደም ትሸፈን። ምድሪቷ ሰላም ትሁን። ይሄ ስለምታደርግ አመሰግናል። የእግዚአብሔር እሳት ወርዶ ይብላቸው። የትንሣኤው ጉልበት ይገለጥባቸው። የመንፈስ ቅዱስ እሳት ይንደድባቸው። በኢየሱስ ስም እቅዳቸው ይፍረስ። ወደ ድሬዳዋ፣ ወደ ገጠራማው ክፍል፣ ወደ ከተማው ሳይገቡ እግዚአብሔር ይቅደማቸው። በኢየሱስ ደም ጸለይኩኝ። ኢን ጂሰስ ኔም የስ ቴንክ ዩ ፋደር። አይሆንላቸውም፣ አይሳካላቸውም ይለኛል ጌታ። የታሰበው ከባድ ነበር። እኔ ቀደምኳል። የመንፈስ ቅዱስ እግዚአብሔርን እጅግ አድርጌ አመሰግናለሁ። በኢየሱስ ስም በእምነት ጸልየና በ2 ሳምንት ባልሞላ ጊዜ ውስጥ ከባባድ ኒውስ ነው የምትሰሙት ስለ ምስራቅ